ተሰርተሽ የደራ ልጅ በይ ተኩለሽ የመሬ ልጅ በይ ባምባርሽ ተውበሻለን አምሮብሻለን ተውበሻለን። አንድ ኮሜንታተር 4 ልጆች ተፈጸሙ ብላ በጣም ነው ያሳቀችኝ ዛሬ ብሩኬና ሀይሚ ሚፍታህ በሰሩት ቪዲዮ ላይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ሀይሚና ሚፍታህ ቡራዬን ፕራንክ አድርገውታል ማለት ነው። እሱንም ሀይሚ ቡራ ሩም ገብታ እንግዲህ ተኝታ ከዛ ሚፍታህ ገብቶ እንግዲህ ቅውጥ አድርጎት እንዴት እዚህ ምን ትሰራለህ እሰው ክላስ ብሎ በቃ የሌለ ማለት ነው ያስደነገጡት። እሱ ደግሞ የኔ ክላስ ነው ማንም ጋር ሄድኩ ምንድን ነው እያለ ነው። በነገራችን ላይ አንዳንድ ጊዜ በተለይ የሚጠጡ ሰዎች ሱሰኛ ሰዎች በጣም ሱስ ውስጥ በሚገቡበት ሰዓት የሚያደርጉትን የሚፈጽሙትን ነገር አያውቁም ማለት ነው። እና ብሩኬ ያው ሊያስደነግጠው የሚችለው ምናልባት መጠጥ ከጠጣ ሰክሮ ከሆነ ምናምን ነው እንጂ ፈጽሞ መቼም እንደው ተሳስቶ እሷ ክላስ ሊገባ አይችልም ማለት ነው። አይችልም። እና እንደዛ ነው ብዬ የማስበው እንደኔ። ነገር ግን ማለት ነው ውዶቼ ማሮቼ ኮሜንታተሮች እንግዲህ ብዙዎቹ ተፈጸመ የሚሉ አሉ፣ ተፈጸመ ደስ ብሎናልም የሚሉ አሉ። ብዙ ነገር እየተባለ ነው። ግን ቢፈጸም በአብሮ ቢያድሩ አብረን አደርን ብለው የሚነግሯችሁ ይመስላችኋል እንዴ? እናንተ ግን አይነግሯችሁም። ደግሞ ፍቅረኛሞች የሆኑ ሰዎች በአሁን ሰዓት እኮ ታውቃላችሁ እንደ ድሮ ይሄ ሽማግሌ እስከሚላክ ምናምን ነገር የሚሉ ነገር እኮ አይደሉም። ያው ሁሉን ነገር ውጭ ላይ ጨርሰው ነው ከዛ ወደ ሽምግልና ወይንም ደግሞ ወደ ሰርግ የሚገቡት ማለት ነው። እና አትሞኙ ማለት ነው። ስለዚህ ለማንኛውም ሀይሚ ያው የራሷ ሩም አላት፣ ብሩኬም እንደዛው የራሱ ሩም አለው፣ ሚፍታህም እንደዛው የየራሳቸው ሩም ይዘው ነው የገቡት ማለት ነው። ደግሞ ምንም የሚካበር ነገር አይደለም። በአብሮ መተኛት ማለት ሲምፕል ነገር ነው በነገራችን ላይ ማለት ነው። ምንም የሚያስደነግጥ ነገርም አይደለም ማለት ነው። እና ያው ሀይሚም ጓ እያለችበት ነበር። ምን ልትሰራ መጣ? በጣም ስታስቸግረኝ ነበረ። በዛ ላይ ረጅም ሰዓት ነው ከኔ ጋር የተኛው። በእርግጥ ገብቶ ከተኛ ምንም ነገር ካላደረገ እኮ ችግር የለውም። ቢያደርግም ደግሞ ፍቅረኛው ናት ብዙም እንትን አያስብልም። ያው አለ አይደለ ጥንቃቄ በተሞላበት ሲሆን ሁሉ ነገር ደስ የሚለው ማለት ነው። እና ያስገድዱ ምናምን ነገር የሚባል ነገር ላይኖር ይችላል ብዬ ነው። እና ለማንኛውም ቡራዬ ደግሞ እንደዛ የሚያደርግ ሰው አይደለም። በእንትን ያምናል፣ በመነጋገር የሚያምን ሰው ነው። ሲቀጥል በጣም ብዙ አላማ ያለው ልጅ ነው። ታውቃላችሁ ከዚህ በፊት ራሱ የሰሩት ቪዲዮ ላይ ሳመኝ እንኳን ስትለው ማለት ነው አልስምሽም ነው ያላት። መሳም እንግዲህ ኖርማል ነገር ነው። ያው እሷ ትንሽ ከንፈሬን ስላለችው እንጂ በጣም እንትን ነው፣ ቀላል ነገር ነው። ከካሜራ ጀርባም የሚደረግ ነገር ስለሆነ ማለት ነው። እና እሱ ግን ነው ብዙ አላማ አለን፣ ብዙ የተነጋገርነው ነገር አለ፣ ቃል የገባሁልሽ ነገር አለ እና ፈጽሞ እንደዚህ አይነት ነገር ላደርግ አልችልም ነው ያላት። አይደለም ሊተኛ ቀርቶ ለመሳም ራሱ ማለት ነው። እና አንድ ሴት ልጅ ከንፈሯን ተሳመች ማለት በነገራችን ላይ ማለት ነው በቃ ነገሩ አለቀ ማለት ነው። እዛም ይሄዳሉ ማለት ነው። እና ግን እሱ እንደዚ አይነት ነገር ውስጥ በአሁኑ ሰዓት መግባት አይፈልግም ማለት ነው። ስለዚህ የማያደርገውን ነገር ነው ያው እነሱም ለፕራንክ ብለው አደረገ ብለው የመጡት እንጂ ራሱም ያውቃል። ቡራም ራሱ በደንብ አድርጎ ያውቃል እንዳልተሳሳተ፣ ከሩሙ እንዳልሄደ ማለት ነው። ፕራንክ ሲሰራ አንዳንድ ጊዜ ያው እየተነጋገሩ ይሰራሉ አይደለም? እና እንደዛም ስለሚሆን ነው። ሲቀጥል ሚፍታህ እዛው ከብሩኬ ሩም ሆኖ ነው የተሰራው ቪዲዮ ማለት ነው። ቪዲዮ የተሰራው ብሩኬ ሩም ውስጥ ነው። ሌላ ካሜራ አድርገናል ምናምን አለ እንጂ ማለት ነው። ለማንኛውም የሚመቻችሁ አሪፍ ነው፣ ጥሩ ነው። ብዙም አያስከፋም፣ ብዙም አያስደነግጥም። የሚያስደነግጥም ነገር አይደለም። ብሩኬ ራስክንም ስተህ አይደለም ያደረገው ይሄ ነገር። ምንም ሳትጠጣ ትሳሳታለህ ማለት ኖርማል። ተሳስተህ ሰው ክላስ አደርክ ማለት አይቻልም። በነገራችን ምናልባት ቢጠጣ ጠጥቶ ቢሆን ምናልባት ሀይሚ ጋር በስህተት ሊሄድ ይችላል። ከዛ ውጭ ግን እያወቀ እርሟ ገብቶ ከተኛ ራሱ ያውቃል ማለት ነው ይሄንን ነገር።
ፕራንክ እንደሆነ ያውቃል ማለት ነው። ቢጠጣ ግን አያውቅም ተብሎ ይታሰባል። እና እንደዛ ነው። ዘና ፈታን ያደረጋችሁን ቅመሞችዬ ማለት ነው። በጣም ደስ ይላል። እውነት ለመናገር ፈታ ትሉበታላችሁ። የሚያስጠላም የሚደብርም ነገር አይደለም። በቃ አንዳንድ የሚሰሩት ድራማዎች ራሱ በነገራችን ላይ ድራማ ያው ፕራንክ ማለት ድራማ ነው። አስተማሪ ነገርም አላቸው። አሁን በሰሞኑ ራሱ የተለያዩ ነገሮች እየሰሩ ነበረ። ሳምሪን ይዘዋት እንደመጡ ብሩኬ ለምን ክለብ ገባሽ ብሎ በድጋሚ ሀይሚም እንደዛው እና እዚህ ጋር ፕራንክ ሲሰራ ዘና ፈታ ማለት ብቻ ሳይሆን ምንድነው የምንማርበት ብላችሁ የምታስቡት ነገር ነው እና በተለይ ለሴቶች የሚጠቅም ነገርም አለው ማለት ነው። ጎበዞች ቀጥሉበት፣ በዚሁ በርቱ። አዲሱ ዓመት እንግዲህ 2018 የእናንተ ነው ብዬ አስባለሁ። ጨረቃ ሚፍታህ በነገራችን ላይ በጣም ምርጥ ልጅ ነው። እኔ ይመቸኛል። አሁን ደስ የሚለኝ ሚፍታህ ረጋ ያለ አርቆ የሚያስብ የማይንቀዠቀዥ የእውነት ነው የምላቸው ሚፍታህ ቃል ልክ እንደነ ሀይሚ እንደነ ብሩኬ ማደግ ያለበት ልጅ ነው ብዬ ነው የማስበው። ቁም ነገር ማለት ነው እና ስለዚህ አንዳንድ ጊዜ ለምን እንደሆነ ታውቃላችሁ? እኛ ችግራችን ከሴት ጋር ወንድና ሴት ምናምን እየተለጣጠፉ ሲመጡ ይመስለናል ደስ የሚለን እና እሱ ደግሞ እንደዛ አይነት ነገር ላይ ብዙም አይደለም ሚፍታህ ማለት ነው እና አናበረታታውም፣ ቪዲዮውን አናይም እና ለምንድን ነው? እኔ በጣም ነው የሚገርመኝ። አሁን ሴት ይዞ መጥቶ በቃ ፍቅረኛዬ ውዴ እንትን እያለ ሁሌም ቢላላጥ እርግጠኛ ነኝ ሰብስክራይቡ የት በደረሰ ነበር። እንግዲህ ቻናል ከከፈተ በጣም ቆይቷል፣ ግን እንደ መቆየቱም አይደለም ማለት ነው እና ብዙም ቻናሉ ራሱ አይንቀሳቀስለትም ከነ ብሩኬና ከነ ሀይሚ ጋር ካልመጣ ማለት ነው። ስለዚህ ወንድማችሁን ደግሞ አበረታቱት። በጣም ምርጥ ልጅ ነው። እኔ እንጃ እኔ ደስ ይለኛል። የሆነ እርጋታው ራሱ ማለት ነው በጣም የምወደው ልጅ ነው። ከድሮም ጀምሬ ከነ የተንቢ ጋርም ሲሰራ ጎበዝ ልጅ ነው እና አበረታቶች የግድ ከሴት ጋር እየተለጣጠፈ መምጣት የለበትም። የሚሰራውን ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን። ሴት ይዞ መጥቶ በአብሮ የሚሰራበት ጊዜ ሊኖር ይችላል። እሱ ከማንም ሴት ጋር መጓተቱን ስላልወደደውም ሊሆን ይችላል እንግዲህ ያንን ነገር የሚያደርገው ማለት ነው። እኔ የታዘብኩትን ነው የምናገረው። በነገራችን ላይ አሁን ዩቲዩብ ሲከፍቱ ወንዶችም ሴቶችም ዩቲዩብ ሲከፍቱ የግድ ሴቷ ወንድ ይዛ መምጣት አለባት፣ ወንዱ ደግሞ ከሴት ጋር እየተሳሳበ መምጣት አለበት። ያንን ነው የተረዳሁት። የእውነት ነው የምለው። እንደዛ ካልሆነ አይታይም። በቃ ሁሉም ዩቲዩብ ሲከፍቱ እንደዛ ነው የሚያደርጉት። አሁን በተለይ ቡታጅራ ላይ የሚወጡ ፈላፈላዎች አሉ በአሁኑ ሰዓት ማለት ነው። እንደዛ ነው የሚያደርጉት እና ስለዚህ አሳድጉት እሱንም እሺ።